ፋና ሚዲያ ኮርፖሬሽን ከአርቲፊሻል ኢንተለጀንስ እና እሁድ ኤአይ ጋር በጋራ በመሆን በአገራችን የመጀመሪያውን የኤአይ የሙዚቃ ውድድር አካሂዷል። ታሪክ ሰራ ባርነትና ደባልቆ ካፈር የተኛውን በሬ ቀሰገሱትና አረቡት አውሬ ከመላ ሀገሪቱ የተውጣጡ 600 ተወዳዳሪዎች በኤአይ የታገዙ የሙዚቃ ስራዎቻቸውን ያቀረቡ ሲሆን ስራዎቻቸው ከዘመናዊ ሙዚቃ ስልት ምቶች እስከ አራቱ ቅኝቶች ድረስ በረቀቀ መንገድ በቴክኖሎጂ ተቀናብረው የቀረቡ ናቸው። ተላተመመ ከባህር ማዶ ያየውን ሁሉ ማንበርከክ ለምዶ ክንዳችን እሳትን ወልዶ የነካን ሁሉ ይጠፋል ነዶ። ፋና ሚዲያ ኮርፖሬሽን ለኪነ ጥበቡ ዘርፍ አዳዲስ ትግበራዎችን በማስተዋወቅ አገራዊ ኃላፊነቱን እየተወጣ የሚገኝ ሚዲያ እንደመሆኑ መጠን ይህን ስራም ከአጋሮች ጋር በመሆን ማቅረቡ ለፈጠራ ክህሎትና ለቴክኖሎጂ ሽግግር አይነተኛ ሚና አለው። ሐሳቡን ፕሮሞት ማድረግ፣ ሐሳቡን አፕሪሺየት ማድረግ እኔ በዚህ ጉዳይ ላይ ስጋበዝ ስመጣ በደስታ የመጣሁት ሐሳቡ በጣም ትልቅ ስለሆነ መጀመሪያ ሐሳቡ ትልቅ ነው። ከውድድሩ በላይ ሐሳቡን ያመጡትን ሰዎች ለማመስገን እወዳለሁ። ምክንያቱም በዚህ ደረጃ ነገ የኢትዮጵያ ሙዚቃ ላይ እኔ ላይ አስመልካቆት አልተሸለሙበት ነኝናሽ ነገ እኮ ኤአይን ተጠቅመው እነኚህን ቱሎች ተጠቅመው ትልቅ የሚሆኑ ሙዚቀኞች ይፈጠራሉ። ይሄን ኪፕ ማይ ወርድ ይፈጠራሉ። በእንደዚህ አይነት ሲቹዌሽን እንዲህ አይነት ተቋማት ግን ነገ እዚህ ጋር ሙዚቃ ይደርሳል ብለው የሚመጡት ልጆች አፕሪሺየት ማድረጋቸው እኔ ከውድድሩም በላይ አፕሪሺየት ማድረጋው ሐሳቡ ነው። የኤአይ አውድን በራስ ልጆች መረዳት በመጠቀም ለበጎ ዓላማ ማዋል ፈጠራን ለማላቅ እንዲሁም በዚህ ውስጥ ባህላችንን ለመጠበቅና ከፍ ለማድረግ በብዙ የሚያግዝ ነው። ከዚህ ባሻገር ከሰው ሰራሽ አስተውሎት እድል ጎን ያሉ ተጽዕኖዎችን በመከላከል ከቴክኖሎጂው ለማትረፍ አይን ከፋሽ ዝግጅት ነው። ኤአይ እንደ ቱል ነው መቆጠር ያለብሽ። ለምሳሌ ይሄ እዚህ ጋር የምናየው ኮምፒውተር አለ አይደል? ስልክ አለ አይደል? በቃ እንደ አንድ መገልገያ ዕቃ መቁጠር ነው የሚያስፈልገው። በጣም ትልቅ ስራ የሚሰራ ቱል ነው። ሰው መጀመሪያ ዛሬ ሪፊውዝ ከምታረጊው እንዴት አድርጌ ልጠቀመው ፕሮፌሽናሊ ብሎ ማሰብ ያስፈልጋል። ኤአይን እንደ እድል የሚጠቀምበት አስተውሎት ጋር ይደርሳል የሚል እምነት ነው ያለኝ። የምጠብቀውም እሱን ነው። ከአስፈሪነቱ ይልቅ ጥቅሙን እንዲያይ ማለት ነው። እሱን ነው ኤክስፔክት ማድረገው በዋነኝነት። እጅግ ጥብቅና ጥንቃቄ በተሞላበት መንገድ በተከናወነ የምዘና ሂደት ያለፉ 20 ምርጥ ቅንብሮች በዕለቱ ዳኞች ተለይተዋል። የአድዋ ድልን በስራዎቻቸው በልኩ መግለጥ ከመስፈርቶቹ መካከል አንዱ ነበር። የአድዋን ድልን፣ ጀግንነትን፣ አንድነትን የሚያንጸባርቅ ነው የሚለውን ነገር እሱም እንደ አንድ መስፈርት ነበር የተቀረበው። ሶስተኛ ላይ ቴክኒካል ኢሹ ነው ዋንኛው ብለን ያዝነውና ኤአይ ፊንገርፕሪንት ጥሎ ያልፋልና ማለትም እንደ አክሰንት ኢሹዎች ይኖራሉ፣ የዜማ መቆራረጥ አለ፣ የድምጹም ደግሞ መታፈን አለመሰማት ነገሮች ይኖራሉ። ቴማቲክ ሪቭላንሱንም እንደዛችሁ ወስደነዋል።